መዘዝ እኔ በጣም ይጨንቀኛል። በጣም ማለት ነው። ምንድን ነው ያስጨነቀሽ? እና ደግሞ ነገሮችን እረሳለሁ። ከተወሰነ ጊዜ ጀምሮ ነገሮችን የመርሳት ነገር፣ እንቅልፍ ያለመተኛት፣ ያለ ማሰብ በቃ መጨነቅ። በጣም ነው የምጨነቀው። ምንድን ነው የሚያስጨንቅሽ ጉዳይ? የሚያስጨንቀኝ ጉዳይ አንደኛ እዚህ ቤት የምሰራበት ቤት ትንሽ ከበድ ያለ ነው። ሁለት ልጆች አሉ፣ ጩኸት ምናምን አለ። ግን ይሄኛውን ጉዳይ ልለቀው ነው ማለት ለቅቄ እወጣለሁ እና ለቅቄ ደግሞ ሌላ ደግሞ ምን ይሆን የሚያጋጥመኝ ብዬ በጣም ነው የሚጨነቀው። አንዴ ሁለት ደግሞ ወንድሜ ስደት ጀምሯል በባህር ማለት ነው። ያ ደግሞ በጣም በቃ አሁን ገና ሳምንት ሆኖነ በቃ እኔ እንጃ ምን ልበልህ። ይሄ ነው የሚያስጨንቀኝ። ስደት ወዴት ነው ሄደው? በጣም የማለቅሰው ወደ ሳውዲ ለመሄድ በባህር። እሺ። እና ትናንት ሰሞኑን ስልኩ ይሰራ ነበር። አሁን ግን ስልኩ አይሰራም፣ ዝግ ነው ስልኩ። በቃ ጸሎት አረግለታለሁ መቤት ይጋንቺ ተከታይ ሆኔ ምንም ማድረግ አልችልም ብዬ ግን በቃ ውስጤ በጣም የሚጨነቀው መጨነቁን ትቼ ማለት ነው የሆነ የምረሳው ነገር እረሳለሁ። በቃ በጣም የምረሳው እና ራስ ምታት በጣም የሚያመኝ ራሴ ለመተኛት ሞክራለሁ ግን በቃ አላቅም። ይሄ ነው ያለው ነገር። እሺ እድሜ 22 አልፈናል። እግዚአብሔር ይመስገን። ያው ሴቶች እድሜ ከ22 አላልፍ። እሺ ሚዩት አድርጊ እስቲ ሜምበር ሆኖ እሺ። ከሳጥን ውስጥ ኮይን ውሰዱ። እሺ ሳጥን ውስጥ ስትነኩት ይሰጣችኋል። አንደኛ ነገር ልትቆጣጠር የምትሽው ነገር ላይ ብቻ አተኩሪ። የኔ እናት ጭንቀት አለመጨነቅ አይቻልም። ሁላችንም ውስጥ ህይወት ውስጥ እኮ ጭንቀት ይመጣል። እንደየህይወት ሰው እንዳለበት የህይወት ሌቭል እንዳለበት እድሜ ሌቭል የሚያስጨንቁ ነገሮች የማይመጡበት ሰው የለም። ምድር ላይ እስከኖርን ድረስ ህይወት ፈተና ነው። ስለዚህ አዳዲስ ፈተናዎች ሲመጡት የሚያስጨንቀ ነገር ይመጣል። ግን ጭንቀቶቻችንን እንዴት ነው ማኔጅ የምናደርገው? በጭንቀት ውስጥ ጭልጥ ብለሽ ከጠፋሽ ተጨንቀሽ ከፀጉርሽ ዘለላሊ ኢንች አትጨምሪም፣ ኢንች አትቀንሽም። እቺ ብቻ በቂሽ። እኔ ማስበው እሱ ያስጨንቀኝ ነገር በህይወት ውስጥ ሲመጣ ከኔ አቅም በላይ ከሆነ መሰጠው ለፈጣሪ። ምክንያቱም ተጨንቄ ፀጉሬ ላይ ትንሽ እንኳን ኢንች መጨመር አልችል፣ መቀነስም አልችል። ማመጣው ለውጥ የለ። ሰው ለውጥ እንደማላመጣ ከገባኝ ምንድን ነው ማድረገው? ሁሉን ቻይ ለሆነው ለፈጣሪ አሳልፌ ይሰጠዋል። ጸሎት ማድረግ ገብቶሻል? በምታምኘው እምነት በጣም ነው ሰላም ይሰጥሽ። በነገራችን ላይ ስንደሰት ብዙ ጊዜ ሲመቻችልን ፈጣሪ ትዝ አይለን። ሁላችን እኔንም ጨምሮ ነው ልሽ ስንጨነቅ ሲከፋን የሆነ ነገር ሲጎልብን ጭንቅ የሚያደርግ ነገር ሲመጣ ወደ እሱ እንጠጋለን። ሰው ሲጨነቅ የሚጠጋበት የሚወደውና የሚተማመነው ጉዳይ ላይ ነው። በነገራችን ላይ ሲደሰትማ ሁሉም ሰው ከባቢው ዶክቶሽ ሲጨነቅ መግቢያዬ፣ መሸሸጋዬ፣ መጠጊያዬ ብሎ የሚደገፍበት ነገር የሚተማመንበት ነገር ላይ ነው። ስለዚህ ፈጣሪሽ ጋር ተጠጊ፣ ጸሎት አርጊ። ሄዲውን ልነግርሽ አልችልም። ሚሊዮን ጊዜ አርጎት ያውቃል ነው የምልሽ። እኔ በህይወቴ ውስጥ ግን እንዲገባ ስፈቅድለት ነው ያ የሆነው። ማለት ያንን ነገር ለእሱ አሳልፌ ለመስጠት ፈቃደኛ ሰው። ብዙዎቻችን ግን ራሳችን ይዘን ያንን ጭንቀታችንን ችግራችንን ለመፍታት እማንችለውና እማንጋፈጠው ነገር ላይ ትኩረት አድርገን እዛ ላይ ስንተኛበት ነው ጭንቀቱ እየዋጠ የሚመጣው። በሽታ አለ፣ ትታመሚያለሽ። ራስሽን እያመመሽ ያለው ስትረስ ገብቶሻል። ብዙ በሽታዎች ያመጣል ስትረስ። ብዙ የማይድኑ ተላላፊ ያልሆኑ በሽታዎች ይዞብሽ የሚመጣው እሱ።
ስለዚህ ከዛሬ ጀምሮ አሁን እያስጨነው የወንድምሽን ጉዳይ ለፈጣሪ አሳልፈሽ ስጪ። አንቺ ተጨንቀሽ የምትቀይሩ ነገር ወጥቼ ምን አገኛለሁ እንዴት እኖራለሁ የሚለው ላይ አትጨነቂ። ሟቾች ነን ሁላችን። ወረቀትና እስክሪብቶ አውጥቼ ልሞት 1 ሳምንት እንደቀረኝ አድርጌ ነው የምጽፈው። ሁልጊዜ እንዴት ሰላም እንደሚሰጠኝ የምኖረው ሰላም እመተኛው እንቅልፍ እንዳይመስላችሁ። ልሞት 1 ሳምንት ነው የቀረኝ። ለምንድን ነው የምጨነቀው? ልብስ አልገዛውም፣ ጫማ አልገዛውም፣ መኪና አልገዛውም፣ ቤት አልገዛውም፣ ስራዬ እንዲህ ተበላሸ፣ እንዲህ አላገኘውም፣ እንዲህ ያሰብኩት ነገር አልተሳካም ምናምን። 1 ሳምንት እኮ ነው የቀረኝ። ማድረግ የምችለው ነው ማድረገው። ከዛ ውጭ ፈጣሪ ያለው ነው የሚሆነው በህይወቴ ውስጥ። እኔ ማድረግ የምችለውን ሁሉ አረጋል። የሚገባኝን እሱ ያውቃል። አንዳንድ ጊዜ በህይወታችሁ ውስጥ እየተከናወነ ያልሆነ ነገር ካለ ማይጠቅማችሁ ነገር ነው ማለት ነው። የሚያጠፋችሁ ነገር ነው ማለት ነው። እስከ ጣራችሁ ድረስ ደግሞ ማሳካት የማትችሉት ምንም ነገር የለም። ከመጨነቅ ልፉበት፣ ተስፋ ሳትቆርጡ። ስለዚህ እኔ እናት ሆስፒታል የተኛ ሰው አለ፣ እንዳንቺ ቆሞ መሄድ የማይችል ሰው አለ፣ እስር ቤት የታሰረ ሰው አለ፣ በዚህ ሰዓት በህይወት የሌለ ሰው አለ። ከነዚህ ሰው ሁሉ በተለየ እድል ተሰጥቶሽ በህይወት ከቆምሽ፣ እሷ ብቻ ሽልማት እንደሆነች ከገባሽ፣ የሚያስጨንቁሽን ነገሮች በሙሉ ክፍ አድርገሽ ትታያቸዋለሽ። ታመሽ ብተኝና ሆስፒታል በዚህ ጊዜ ብትገቢ ካንሰር አለብሽ ልትሞቻ 1 ሳምንት ነው የቀረሽ ብትባይ፣ የምራውን የሚያስጨንቁሽ ነገሮች ያስጨንቁሻል? እውነቱን እንነጋገር፣ አያስጨንቁሽም። የሚያስጨንቅሽ ምንድን ነው? ከዚህ ተርፎ ስለመኖር አይደል? ከያዘሽ ነገር እንደዛ ሳይሆን በፊት ግን እንደሆነ አድርገን ብንኖርስ? ብዙ ነገሮች ላይ ጭንቀታችን ይቀንሳል። ገብቶሻል? ትኩረታችን ይቀንሳል። ስለዚህ ተመስገን ማለት ሰላምሽን ያበዛዋል። ተግባባል? ገና 24 ዓመትሽ ነው ደግሞ። እሺ፣ ሌላው ደግሞ የረሳሁት ነገር ምንድነው ማለት እኔ ከማንም ሰው ጋር ልደዋወል አሁን ላይ በጣም የምወዳት ጓደኛ አለችኝ በጣም እና እሷ ብቻ ናት የምትደውልልኝ አይዞሽ የምትለኝ እና እሷና እግዚአብሔር ብቻና እምቢ ማለት ስጀምር ስልኬ ባዶ ሆኗል። አንዳንዴ ምን እንደሚገርምኝ ታውቃለህ አሌክስ? ስደት ላይ ሆኖ እየሰሩ እያዩት ምን ያክል ድካም እንዳለው እያዩት የሆነ ነገር ጠይቀው የለም ስትላቸው በቃ አንተን ውስጥን የሚያቆስል ስድብ የሚሳደቡ እና በቃ እኔ እንጃ ብቻ አንዳንዴ ስልኬን አጥፍቼ ስልኬን ሁሉ ድሌት አድርጌ እናቴን አላገኛትም። ስልክ እናቴን አላገኝ። ከእናቴ ውጭ ሌላ ማን አለ? ጓደኛ ያለች እሷንም በሌላ ማግኘት ይችላሉና እምቢ ማለት ስጀምር እምቢ ማለት ጀምር ያለው ግን አንዳንዴ ምን እንደሚያደርጉኝ ታውቃለህ አሌክስ? በህፃን ልጅ ያስለምኑኛል። በህፃን ልጅ ታውቃለህ? በህፃኗ አክስቴ ጫማ ግዢልኝ፣ አክስቴ ልብስ ግዢልኝ። እመቤቴ ጠዋት የሰማሁት ቦይስ ከእንቅልፌ ሲነሳና እግዚአብሔር ሆይ ምንድነው? ኧረ እባክህ ልቦና አስጣቸው ነው ያልኩት። እውነት እና እንደዚህ ያለ ይሄንንስ ምን ላድርግ? እሺ እውነት እምቢ ስትይ ብቻሽን ቀረሽ? ብቻዬን መቤቴን አሌክስ ብቻዬን ባዶ ስልኬ ባዶ ምንም የለም ምንም እና ደህንነትሽ ራሱ ወፍ የለም መቤቴ ማንም እንዴት ነሽ እንኳን ሚሊዮን ሰው የለም ማንም ሆነ ማንም ብቻዬን አሁን አየሽ አሁን ትክክለኛው መንገድ ላይ ነው ያለሽው ማለት ነው። አሁን እናንተ እያያችሁ ማለት የእናንተ ህይወት ነው ይሄ። አሁን የከበበህ ሰው በሙሉ ወዳጅህ አይደለም። እሺ እስካልክ ድረስ ብቻ ነው አብረው የሚቆዩት። እስከሰጠህ ድረስ ብቻ ጥቅም እስከሰጠህ ድረስ ብቻ። አንድ ቀን የወደክ ቀን ብቻ ነህ። ዞር ብሎ የሚያይ የለም። መራም መጠማት ማጣት ማግኘት መውደቅ መነሳት ለማንም ትርጉም አልባ ነው። የማይተው የፈጠረህ በእጁ የሰራ ፈጣሪ ብቻ። ሁሉም ይቀየራል፣ ቤተሰብ ይቀየራል። ማንም ሰው አፍቃሪ ብትል እሞትልሃለሁ ያለሽ ሁሉም ሰው ጥሏችሁ ሄዳል። በመጨረሻ የሚገባችሁ ሀቅ ምንድን ነው? እናንተ ብቻ ነው ያላችሁት። እስከ ቆማችሁ ድረስ ብቻ ዋጋ ጥቅም እስከሰጣችሁ ድረስ ብቻ ነው ሰው ሁሉ አብሯችሁ ያለው። ዛሬ የተጣበቁባችሁ የሚደውሉላችሁ ቴክስት የሚያደርጉላችሁ ድምፅህ እኮ ሙዚቃዬ ነው
ድምፅሽ እኮ እንደዚህ ነው ካልሰማሁሽ አንቺ እኮ ትለያለሽ የሚላችሁ ሰው የወደቃችሁ ቀን ብቻችሁን ነው ጦርነታችሁ የምትጋፍጡት። እምቢ ያላችሁ ቀን ሁሉም እርግፍ አድርገው ጥለዋችሁ ይሄዳሉ። እምቢ በሉ፣ ብቻችሁን ቅሩ፣ ትክክለኛው መስመር ላይ ቆሙ። እሺ እያላችሁ በማስመሰሎት ውስጥ አትኑሩ። የማይመስላችሁ መንገድ አትሄዱበት። መስጠት የሌለባችሁ ለይሉኝ ታብላችሁ አትስጡ። ማድረግ የሌለባችሁ ቦታ፣ መገኘት የሌለባችሁ ቦታ አትገኙ። እምቢ በሉ ከዛሬ ጀምሮ። ፍርሃታችሁ እሱ አይደል? የብዙ ሰው ፍርሃት እኮ ይሄ እኮ ነው። እሱ አይገጠማት ቢተውኝስ፣ ቢጠሉኝስ፣ ብቻዬን ብቀርስ፣ ቢፈርስስ፣ ቢበላሽስ፣ ባይሆንስ። ጋይስ ድፈሩ፣ ጦርነት ውስጥ ግቡ። መሀል ሜዳ ላይ ሆነ ብቻችሁን ቅሩ። እስኪ ተገላገልኩ ነው የምትሉት። አሁን አንቺ እንኳን ደስ አለሽ፣ ፍርሃትሽ ተሰብሯል። ከዚህ በኋላ የምታጭው ነገር የለም ከዚህ ውጭ። በቃ ከዚህ በኋላ በድፍረት መጓዝ ያለብሽን ተራራ ትወጫለሽ። ስታሸንፊ የሚያጨበጭቡልሽ እነዚህ ሰዎች ናቸው። ብቻችሁ መጠላት ፈርታችሁ ነው ይሄ ሁሉ። እኔ ዓለም ሁሉ ቢጠላኝ ባይዞ እንደውም ግልግል ነው ደስ ነው የሚለኝ። ምሳሌ ነው ማለት ነው። የማልፈራው ጉዳይ እሱ ነው። ይሄ ብጠላስ፣ ሰው ቢተወኝስ፣ ቢሸሹኝስ፣ ብቻዬን ብቀርስ፣ እንደውም ጎሽ ለየለት፣ እንደውም እንዲለይለት ነው የምፈልገው። ከዛ በኋላ ማድረግ ያለባችሁ ነገር ራሱ ይገለጥላችሁ። ለብቻሽ ነሽ። አሁን አንቺ ዩኒክ ነሽ ማለት ነው። ከሌሎቹ ሰዎች ሁሉ ተለይተሻል። ወደ ስኬትሽ መሮጥ ነው ከዚህ በኋላ። አንቺ አሁን 26 27 ዓመትሽ ስትሆኚ በጣም ስኬታማ የሆነች ሴት፣ የሚጨበጨበላት ሴት መሆን አለብሽ። አንገትሽን ደፍተሽ ስሪ። እሺ፣ ማንም አጠብቂ፣ የማንም ደህንነት ጥያቄ አያስፈልግሽም። እሺ፣ እሺ፣ አመሰግናለሁ በጣም እሺ፣ እሺ ወንድም። እሺ፣ አሜን። በቃ ተገላገለች እሷ። አሁን ትልቁ ፍርሃት ተሰብራ። አያችሁ፣ ብቻዬን ብቀርስ የሚለው ነው። ኮንግራ የሚያስፈራሽ ነገር ከዚህ በኋላ በጨለማ ውስጥ ብቻሽን ትሄጃለሽ። በውድቀት ውስጥ ብቻሽን ትጓዣለሽ። ቁልቁል እየወደቅሽ እንኳን ለብቻሽ ትጸኛለሽ። በሰው እጅ ተንክብካቤ ውስጥ ያላችሁ፣ በሰዎች ጫንቃ ላይ፣ በሰዎች ከበባና ጭብጨባ፣ አዋራ፣ ሙቀት ውስጥ ያላችሁ ሰዎች ለእናንተ ነው የምፈራው። አንድ ቀን የተዋችሁ ቀን ድንገት ትሰብራላችሁ። እሺ የሚተዋወቅ ነው። በአካል አልተገናኘንም። ቲክቶክ ላይ የቲክቶክ ወረርሽኝ ደግሞ ሰሞኑን ተነስቶበታል። እንዴት ነው ቲክቶክ ላይ ጦሱን ንገሪኝ እስኪ። የጦስ ዶሮ ላይቭ ላይ ነበረ። ላይቭ ላይ አካውንት አለኝ እና እሱ ላይቭ ላይ ገብቼ እዛ ላይ መጣና ያው ተዋወቅና በውስጥ አወራኝ ምናምን። ከዛ በፊት ጓደኛዬ ጋር ያውቃት ነበር እሷን እና ስልኬን እንድትሰጠው ምናምን ጠይቋት ነበረ። አልሰጠችውም። በግሩፕ አድርገው ደወሉልኝ ምናምን ተዋወቅን በዛ በግሩፕ። ከዛ ያው እሺ ለብቻ አዳርጎ ማውራት ጀመርን። ባባን ምናምን መጣን ቆየን ወደ 2 ዓመት ምናምን። በጣም ነው የምናወራው። ጓደኝነት ጠየቀኝ ምናምን። በወቅቱ ብቸኛም ነበርኩ፣ ሰው አልነበረኝ ምናምን። ተቀበልኩት። 2 ዓመት ከምናምን ሆነ። በጣም ነው የምናወራው ምናምን ነው። አይ ባንድ አይደለም የተቀበልኩት። እሺ ቆይተናል እያወራን። ግን አይ እቺ ላስብበት የምትለው ብዙ ነገሮቹ ጥሩ ስለነበሩ ትምህርት ቤት እያለን የፍቅር ጥያቄ አላለ። ቆይስ ላስብበት ምናምን የምትባል ፋሽን ቀረች እሷ። በቃ ነው አልቀረችም። እሺ ቀጥይ። አይ ቶሎ አልተቀበልኩትም እውነቱን ለመናገር በጣም ብዙ ቆይቻለሁ። ግን ያው ጥሩነቱ ገዛኝና እሺ አልኩትኝ እና ቆየን። ቤተሰቦቹን አስተዋወቀኝ። ማለት ቤተሰቦቹን ስለ እንደዚህ ያጎት ምናምን ልጆች ምናምን እናቴን ምናምን ላስተዋወቀ ሲለኝ አይ እናቴን ይቆይ ምናምን ያልኩት መጣ እና በመሀል ጠፋ። ማለት እየቀነሰ መጣ መደወል ምናምን። ላጨነቀኝ ያስቀየምኩት ነገር አለ መሰለኝ
እዛ 3 ቀን ምናምን ሳንደዋወል ቀረን። ቴክስት አደረኩለት፣ አልመለሰም። ደወልኩ፣ አልመለሰም። ከዛ ያጎቱ ልጅ ስልክ ስለነበረኝ ደወልኩለት። ማለት ያጋጠሙ ችግር ምናምን ካለ ለማወቅ ያህል ማለት ነው። ደህና እንደሆነ ነገረኝ። እዛ እንዲያወራኝ አንዴ ብቻ እንዲያወራኝ ንገርልኝ ምናምን ብያልኩት ነገረው። ደወለልኝ። እዛ ምን ሆነን ያስቀየምኩ ነገር አለ የለም አለኝ። እዛ ከራሴ ጋር ማውራት ፈልጋለሁ፣ የደበኩሽ ነገር ስላለ ከራሴ ጋር ማውራት አለብኝ ምናምን አለኝ። ከዛ ምንድን ነው ንገረኝ አልኩት። ሊነግረኝ አልቻለም። በጣም በትግል ነገረኝ። ምንድን አለኝ መሰለህ? ሌላ ላይፍ እንዳለው እና ልጅ እንዳለው ምናምን ነገረኝ። ሌላ ላይፍ ማለት በሰዓቱ ጠይቄያለሁ። ማለት ጓደኛ አለችው ከኔ በፊት ማለት ነው እና ልጅም አለው እና ጠይቄዋለሁ፣ ግን አልነገረኝም። ጓደኛው ጋር የተጣላበት ምክንያት አለመግባባት እንደነበረ ብቻ ነው ለኔ ነገረኝ። ይብን ታወራላችሁ ሁሉ ብዬ ጠይቄዋለሁ፣ እንደማያወሩ በጣም ብዙ ጊዜ እንደተለያዩ ምናምን የነገረኝ። ያ ሁላ ውሸት ነበረ እና ጨነቀኝ። ማለት ያንን ነገረኝ፣ አልተቀየምኩትም። ከኔ በፊት የሆነ ነገር ነው ብዬ ወደ ራሱ ህይወት እንዲመለስ ነው ያደረኩት። በቃ ማለት ስለዋሸኝ ከብዶኛል፣ ተጎድቻለሁ። ግን ያው እዛች ጋር ያለችውም ሴት ታሳዝናለች። ልጆቹ አባት ይፈልጋሉ። የሰው ህይወት ውስጥ ድጋሚ መግባት አልፈልግም ብዬ ማቆም እንዳለብን ነገርኩት። ግን ከኔ ጋር ማቆም አይፈልግም፣ ከእሷ ጋር ማቆም አይፈልግም እና እንዳይደውልልኝ ነግሬዋለሁ ምናምን። ስልክ እየቀየረ በጣም አስቸግረኛል እና ምን ማድረግ አለብኝ ለማለት ነው። ምንድን ነው የሚፈልገው? ከኔ ጋር መሆን ይፈልጋል። ማለት ከእሷ ጋር ተለያይቻለሁ፣ ብዙ የማያግባባን ነገሮች አሉ። ከእሷ ጋር ያጣሁትን ነገሮች ከአንቺ አግኝቻለሁ ምናምን ነው የሚለኝ እና እኔ ደግሞ ሁለተኛ ሰው ሆኜ መቀጠል አልፈልግም። ምንድን ነው ከእሷ ያጣው ከአንቺ ያገኘው? ማለት ምናልባት ያው ሪስፔክት ነው ከእሷ ያጣው። ያው ክብር የሚባል ነገር አለና ያንን ነገር እሱን በአካል አላውቀውም። እንደዚህ ማለት መጥፎ ባህሪ ያለው ሰው አይደለም። አሁን ላይ እንዳሉት አይነት ወንዶች አይደለም። ለዛም ነው እኔ ታግሼ እዚህ ያህል የቆየ ነው አብረን ነው እና ጨንቆኛል። ብር ጡረታ ምናምን ልከሽለታል ነው? አይ እሱ እንደውም ልላክልሽ ወረቀት ስላልነበረኝ እኔ ወረቀት ለማሰራት ምናምን ላክልሽ ምናምን ላይ ነበር እንጂ ከኔ የሚፈልግ አይነት ሰው አይደለም። ስደት ላይ እንዳለው ያውቃል። እኔ እንትን ለማለት ነው እንጂ ከኔ የሚፈልግ አይነት ሰው አይደለም። ታፈቅራለሽ? እንዴት አታፈቅዱ? የሚፈቀር ነው። ግን ምኑ ነው ግን አሁን ግራ የገባኝ ነገር ምን መሰለሽ? ምኑን ነው ያፈቀደው? ምክንያቱም እሱ በጣም ወንድ ነው። ልጅ እያለው ድብቆሻል። ፍቅረኛ እያለው ጠይቀሽው ደግሞ አልነገረሽም። እንደውም ስትጀምሩ በፊት እንደውም ይገፋል። ምኑን ነው ያፈቀደው? ማለት ዩኒክ ወደድሽለት ምትወጂለት ነገር ስለሱ ታስቢ አይምሮሽ ውስጥ የሚመጣው ምንድን ነው? ጥሩ ነገር። ያው ፍቅር መቼም ጥሩ ነገር ነው። ለእኔ ያለው ቦታ ከምን በላይ ጥሩ ነው። ማለት ስለሚያስብልኝ ነው። በጣም ብዙ ነገሮችን ላደርግልኝ ይፈልግ ነበር። እኔ ስለማልፈልግ ነው። ከሰዎች ያለ ምክንያት ገንዘብ መቀበል አልፈልግም። ምክንያቱም ሁሉም ነገር በአካል ስንገናኝ ይደርሳል ነው ያልኩት። ልላክልሽ እንደዚህ ላድርግልሽ ምናምን የሚል ነበረ፣ ግን አልፈለኩም። ያንን ሳቀኝ። ይሄን ያደርግልኝ ማለት ሊያደርግልኝ የፈለገ ሰው መቼም ጥሩ ነው ብዬ ስላሰብኩ ነው። ጥሩ ሰው ስለሆነ ነው። ለዛ ነው የወደድኩት። እሺ ሚውት አድርጊ። አሁን ዳጫ ሀሳብ ገብቶሻል? ምክንያቱም
ሰውየው ውሸታም አይ ነው። ቲክቶክ ላይ ስላለ ነገር ነግሬያችኋለሁ። ሁልጊዜ የምናገረው ቲክቶክ ላይ ጭንብል አድርጎ ነው የሚመጣው። የሚተዋወቃችሁ ሰው ለፍቅር እናንተን ፈልጎ የሚመጣው ሰው እውነተኛው ሰው አይጠብስም ቲክቶክ ላይ። እኔ ናት አንቺ ራሱ ብትፈልጊ ልጠብሽውና ወይ እንደ ጓደኛዬ ላድርግ ብታይ አይመልስልሽም ወይ አያወራሽም፣ ስልኩንም አይሰጥሽም። ፕራይቬት ነው። ገብቶሻል? በቀላሉ ዝም ብሎ ሀይ ስላለው ሰው ዝም ብሎ የፍቅር ግንኙነት ውስጥ አይገባም ወይም አይሞዳሞድም። ውሸታሞቹ ግን እናንተ ጋር ይመጣሉ። ሆን ብሎ የሚተዋወቋችሁ እነሱ ለዛ አሁን እሱ ከፍቅረኛው ጋር ተለያይቶ ምናምን አለ አንቺንም ያወራል እሷንም ያወራል። ስለዚህ ውሸት ለውሸት ቦታ አይኖርሽ። እናት ትዕግስት ማትታገሹ ነገር መኖር ያለበት ውሸት ሁሌ ውሸት ነው። ትንሽ ሆነ ትልቅ ሆነ ልጅና ፍቅረኛ ኖሮት ወልዶ በልጁ ያፈረ ሰው እንደ እውነተኛ ሰው ቢሆን ልጅ አለኝ ብሎ መናገር ምን ችግር አለ? ልጅ ያለው ሰው አያፈቅርም? ስለዚህ ድራማ ነው እየሰራ ያለው። አሁን አንቺ ጋር ተመልሶ የመጣው እዛ ተጣልቷል ማለት ነው። ትንሽ ደግሞ አንቺ ጋር ሆኖ ደግሞ እዛ ጋር ደግሞ ሲታረቅ ልክ እንደነበረው ይቀዘቅዛል። አንቺ ጋር መደወልም ይቀንሳል፣ ቴክስትም አይጽፍም። ቀዘቀዘብኝ እንዳልሽው ማለት የቀዘቀዘብሽ እዛ ጀምሮ ስለሆነ ልክ እዛ ሲታረቅ ከአንቺ ጋር ይቀዘቅዛል። ልክ እዛ ሲጋጭ አንቺ ጋር ደመቅ ማለት ይፈልጋል፣ ይደውልሻል፣ ይቅር በይኝ። ይሄ ፔንዱለም በይው አንዱ ቦታ አይረጋም። ገብቶሻል? እዚህ እዛ ነው የሚለው። አርፈሽ ስራሽን ስሪ። አይሆንም። ምክር ከሆነ የፈለግሽ በጭራሽ አይሆንም። ሰውየው እንዲሁ ስትቃጠኝ ነው የምትኖሪው። የቲክቶክ ፍቅር ደግሞ ፍቅር ሆኖ ነው በሽታ ነው የሚለቀብሽ። የራቁት ቪዲዮዎች አለኝ ገንዘብ ካላክሽልኝ እንዲያደርጋለሁ ከሚል አይዘለም። ምንም ቁም ነገር የለም። እመኝ 98% እንደዛ። ምናልባት እንደው ፌር ነው ብለን 1% ወይ 2% እንበል። እሱም በጣም እንደው እግዚአብሔር እንደው ከፈቀደ እግዚአብሔር ፈቃድ ከሆነ ብለን እናስብ እንጂ 98-99% ፌክ ድራማ፣ ጭምብል፣ ሰው ህይወት ላይ ለመጫወት የሚደረግ ነው። እዚህ ውስጥም ገብታችሁ ስትወጡ በውስጥ መስመር የሚጽፉላችሁ ወንዶች አሉ። ወንዶቹ አደብ ብትገዙ ይሻላል። መሞዳሞድ፣ መጠባበስ፣ መላላጥ፣ መጃጃል ከፈለጋችሁ በግል ሄዳችሁ ተጃጃሉ ሌላ ቦታ። እዚህ ገብተው የሚወጡ ሴቶችን እየጠበቃችሁ በውስጥ መስመር ምን ልርዳሽ ማማዬ፣ ቅድም የተናገርሽው ታሪክ በጣም መሳጭ ነው። አዝኛለሁ፣ ልቤን ነክቶኛል፣ ሆዴን፣ አንጀቴን፣ ኩላሊቴን፣ ትርፍ አንጀቴን ነክቶኛል እና ብረዳሽ ማግዝሽ ነገር ካለ በግልም ብናወራ እያልክ የምትልክ በሙሉ ማለት ነው። እዚህ መታችሁ አስገባችኋለሁ ገስት ላይ ወይም በትልቁ አረጋችሁና በውስጥ መስመር የጻፈላችሁ ሰው ማን እንደሆነ፣ አካውንቱ ስንት ፎሎወር እንዳለው፣ ስሙ ማን እንደሆነ ስክሪንሾት አድርጋችሁ ያዙና እዚህ መታችሁ ታሳዩናላችሁ። ቀልዴን አይደለም፣ እግዚአብሔር ምስክሬ ነው የምላችሁ። ታሳዩናላችሁ። ሚስቱ እዚህ ውስጥ ደግሞ የኔም የምትሉ ትኖራላችሁ። ያኔ አደብ የምትገዙ ይመስለኛል። ሌላ ቦታ እንደፈለጋችሁ እኔ አይመለከተኝም። እዚሁ መርፌ እየወጋው ግን እዚሁ እኔ ቤት ወረርሽኙን ሳስፋፋ አልገኝም። ስለዚህ እንደዛ አድርጊ። እሺ እኔ እናት ተግባባ። እሺ በግል ላግዝሽ ምናምን እንዲህ ነው ማድረገው እኔ እንደዚህ እውቀት አለኝ እንዲረዳሻለሁ ምናምን እንዲህ አይነት ነገር ስለሰማሁ ብታርፉ ይሻላችኋል። ማንም በግል ሊረዳችሁ አይችልም። እኔም እንኳን በግል አላወራም ከማንም ሰው ጋር። በግል ሀሳብ ስጠኝ አልችልም። እዚህ ጋር ፐብሊክ እናወራለን። ደናደሩ ብዬ ከሄድኩ ደናደሩ ነው። በግልሽ ላውራሽ፣ ሀሳብሽ ነክቶኛል፣ ጂኒ ተነስቷል፣ አንጀቴ የተነካ፣ ኩላሊቴ፣ ቆዳሽን ሊገፍልሽ ነው። አደን የሚወጡ አሉ እዚህ ውስጥ አሁን 2200 ሰው አላ 2200 ሰው ይህን ፕሮግራም ለመከታተል አይደለም ያለው። በጣም ጥቂት ሰው ነው እንደው ለመማር ወይም እንደው በቃ አንዳንዱ አደን ነው የመጣው። ስለዚህ ብታርፉ ይሻላል። አለበለዚያ ስክሪንሾት አድርጉ ኑ እዚህ ያስገባችኋለሁ እዚህ ታሳዩናላችሁ ብሎ እንደዛ ሀይ ራሱ ካለሽ ይሰማል። አይ አሌክስ ሰላም ነው። ምን አልከኝ? ይቅርታ አልሰማሁም። ምን እንታዘዝ? እኔ አሌክስ አንድ ነገር ለማከረ ፈልጌ ነው። እሺ ጠይቄኝ።
ብር ለመላክ ተቸግሬ ነው ከዚህ ሀገር ወደ ኢትዮጵያ ለመላክ ማለት ነው። የት ነሽ? ካተር። እንዴት ነበር ከዚህ በፊት የምትልኪው? እኔ ከመጣሁኝ አሁን ቅርብ ጊዜ ነው ወደዚህ የመጣሁት። መጀመሪያም አንድ ሁለት ጊዜ የላኩት በመከራ ነው የላኩት። የሰጠሁት ደላላ አይልክልኝም ቶሎ በቃ አንድ 15 ቀን ይዞ ቆይቶ ምናምን ከዛው ቀንሷል ምናምን እያሉ በቃ በፊዙ መከራ ነው የሚያስገባው ነው። 15 ቀን? አዎ አንድ 15 ቀን ይዞ ቁጭ ይላሉ። ከዛ ለምኜ ከዛ በቃ ምንዛሬ ቀንሷል ምናምን እያሉ የፈለጉትን አስገብቶ የፈለጉትን ለራሳቸው ያስቀራሉ። ከዛ በቃ እንዴት ልሆን ብዬ ምናልባት መፍትሄ ካለው ብዬ ነው። አሁን ብርሽ ልከውልሻል? መጀመሪያ አሁን ልኮልኛል። በአሁኑ ለመላክ በቃ ግራ ስገባኝ ምናልባት መፍትሄ ካገኘው ብዬ ነው። ብሩን ያይሽ ህጋዊ ነሻል? አዎ። አትላኪ ውስጥ ያይፈነዳም ብሩን ያዩ። አሁን አንቺ ገንዘቡ 15 ቀን? አዎ። አንዳንድ ሚዩት አድርጊ እስኪ። አንዳንድ ሰው ግን እንዲህ አንዳንዴ እግዚአብሔርን መፍራት እኮ አለበት። እኔ አላውቅም እንደዚህ የሚልኩላችሁ ሰዎች 15 ቀን ሙሉ አንድ ሰው ብር ላክልኝ ብሎ ሰጥቶት ቁጭ ብሎ ወይ እስኪጨምር ጠብቆ ምናምን አድቫንቴጁን ይዞ ምናምን ልክ እኮ አይደለም። ጀስት እንደው ከሆነ እንኳን በቃ ባለው ነገር ልኮ ማግኘት ያለበት ነገር ካለ ያርግ። ከዛ ውጪ ትክክል አይደለም። አሁን ባንቺ አድቫንቴጅ እየያዙብሽ ነው። ገብቶሻል አይደለ? ብሩን ያዥው እንደ ሀሳብ። ነገ ልትካጅም ትችላለሽ። ገንዘቡን ሰተሽው ይዞም ሊጠፋ ይችላል። እኔ ብዙ እንደዚህ ያሉ ልጆች አሉ። በግል ገንዘቤ እንዲወስዶብኝ ከሌ እንዲወስዶብኝ ላክልኝ ብሎ ሰጥቼው በዛው ጠፋ፣ ስልኩን አጠፋ፣ አያነሳም፣ ዛሬ ነገ እንደዚህ እያለኝ። ከዚህ ሁሉ ብሩን ያዙት። ከቻላችሁ ምንም ይልክላችሁ ካጣችሁ በባንክም ላኩት። መላክም ካልፈለጋችሁ ደግሞ ብሩን ያዙትና እዛ ሀገር አካውንት ከፍታችሁ አስቀምጡት። እንዲህ ምንም ቢሆን እኮ ለፋታችሁ እኮ ነው። በባሊም በቦሌ መጥፋት አለበት እንዴ? የማንም ራት መሆን የለበትም እኮ ገብቶሻል። ካልሆነ ብሩን ይዘሽው አያልቅም። ምንድነው አይሻግትም፣ አይበላሽም። አካውንት ክፈቱልኝ ብለሽ እዛ የምትኖሪበት ሀገር ካታር አይደል? እዚህ ምነው ማስቀመጥ የምፈልገው ገንዘቤን በአካውንቴ ብለሽ እዛው አካውንት ውስጥ አስቀምጪ። አንድ ጊዜ እድሉን ስታገኝ የምትልኪበትን መንገድ ትልኪያለሽ፣ ወይ ደግሞ ራስሽ ይዘሽው ትሄጃለሽ እንጂ እንደዚህ እንትን አትበይ። ህጋዊ ከሆንሽ እኮ አካውንት እሺ። እኔ ደግሞ ቤተሰብ ቸግሯቸው ስጠይቁኝ በቃ እኔ የሆነ በቃ ላልሰጥ ፈልጌ የሚያደርግ እየመሰላቸው ነውና በቃ እኔ የሚሆነውን አጥቼ ዋና ኋላ የሚሰሩትንም እንትን ብዬ ከቲክቶክ ቁጥራቸውን ወስጄ ምናምን ሳናግራቸው አንቺ ቀድመሽ ላኪና ከዛ በኋላ እንልካለን እያሉኝ ነው። አይ ዞሮ ይኸውልሽ አደገኛ ነው እንደዚህ አይነት ነገር። አሁን እዚህ ውስጥ መጥተው ሰዎች እኔ ልክልሻለሁ ምናምን ይልሻል። እንዳታምኝ ማንንም ሰው ጊዜው ከፍቷል። ገብቶሻል? በገንዘብሽ ጉዳይ በጣም ጥንቃቄ አድርጊ። ምነግርሽ ነገር ቢኖር እንደ ወንድም ግድ የለሽ ብሩን ያዥው። 15 ቀን ሙሉ በአንቺ ገንዘብ ቢዝነስ የሚሰራበት ከሆነ አንድ ሰው ኖት ፌር። አንዳንዴ እግዚአብሔርን መፍራት አለብን። ማለት የምናገኘው ገንዘብ በዚህ መንገድ ህይወታችንን አይቀይርም፣ ወይ አያተርፍልን፣ ወይ ነፍሳችንን አይገዛም፣ አይሸጥም። ምንም አይነት ትርጉም የለውም። ሰው ሰርቪስ ከሆነ አገልግሎት ከሆነ ሰውን ጠቅመን የምናገኘው ነገር ካለ ጥሩ ነው፣ ችግር የለም። አገልግሎት ምንሰጥ ከሆነ እንደ ዊን ዊን ቢሆን በማንኛውም መልኩ ዊን ዊን ማለት በቃ እኔም ላገኝ ልጠቀም፣ ያም ሰው ይጠቀም አገልግሎት ሰጪ ከሆንኩ እንጂ ዊን ሉዝ ማለት እኔ ሞር ላገኝ ያ ሰው ሉዝ ያርግ፣ ይሄ ትክክል አይደለም። ስለዚህ ዞሮ ምንም አማራጭ ካጣሽ በባንክም ላኪው። ገብቶሻል? ገንዘብሽ ግን ልፋትሽ ነው። ዝም ብለሽ አደጋ ላይ ሪስክ አለው። ሪስክ ውስጥ ነሽ አንቺ። አሁን ሪስክ ውስጥ ነው ያለሽ። ነገ ስልኩን አጥፎ ሊጠፋ ይችላል። እነዚህ አይነት ተዘረፍኩ ብሎ በቃ ብሬን ተሰረኩ ብሎ ቢጠፋስ? ስልኩን ቢያጠፋ ምን ታመጫለሽ?
ያው ሶሻል ሚዲያ ላይ መጥቶ እዚህ ማልቀስ ነው በቃ። ብሬን ተወሰደ ቢሆን ሰው ላይክ እና ኮሜንት ይሰጥሻል፣ ትረሻለሽ ከዛ። ስለዚህ አትስጪ እሺ። አሁን እየላክሽበት ባለሽበት መንገድ አትላኪ እሺ። 15 ቀን እሺ አሌክስ፣ እዚህ ሀገር በአካውንት መክፈት ይቻላል እዚህ ማስቀመጥ? አዎ ጠይቂያቸው አሰሪዎችሽን። እዚህ አካውንት ልክፈትና ገንዘቤን ማስቀመጥ መብትሽም ነው ደግሞ ህጋዊ እስከሆንሽ ድረስ ማህበራዊ አገልግሎት የማግኘት መብት አለሽ። እሺ አመሰግናለሁ አሌክስ። እሺ ቻውሽ፣ መልካም ቀን። 15 ቀን ከባድ። አንዳንድ ጥሩ ሰዎች እኮ አሉ እነዚህ ላክላችሁ ብለው ወዲያው ሰጣችኋቸው ወይም ወዲያው እንትን ይሉላችሁ። ከዛ ውጪ ግን ይሄ ግን ፌር አይደለም። እንግዲህ እየሰማችሁ ነው እዚህ ውስጥ ያላችሁ 15 ቀን ሙሉ እንዴ ጓድ ምን ነው አንድ ሁለት ቀንስ ያባት ነው 15 ቀን። ሄሎ ቀና በይ እስቲ የእኔ እናት ቀና በይ። ኦኬ ጎሽ ጥሩ ነው። ምን እንታዘዝ? እኔ የሆነ ነገር ልማከርህ ፈልጌ ነበረ። የሆነች ልጅ ጓደኛ አይነች በጣም እንትን ጨንቋታል። እኔ ያለኝ ሀሳብ ነግራታለሁ። እሷ ስለጨነቃት ቢያንስ ሆነ ነገር ካንተ እንትን ካረኩ ብዬ ነው ወደ አንተ ይዤ ጉዳዩን መጣሁት። ያንቺ ነው ብለን እንሰማዋለን። ንገሪኝ። አልሐምዱሊላህ እኔ ያለው ንገሪኝ። ታሪኩ እንደው ነው። ልጅቷ እዚህ ውጭ ነች። እሷም እናትና ልጅ ቤት ነው ያለ ነው። ከኢትዮ ትዳር ይዛ ምናምን ልጅም አላት። ወደዚህ የመጣችው እዚህ ከመጣች 2 ወር ምናምን ልካለች። ከዛም ወዲያ እኔ ደግሞ አትላኪ ቁም ነገር የሆነ ነገር እንደዚህ እናደርጋለን ብሎ ካልነገረሽ አትላኪለት ብሩ ነው ዝም ብለሽ አጠራቅሚ ያልኳት። እንደዚህ እናርግ ካላለሽ አትላኪለት አልኳት። እሱም ደግሞ እንደዚህ እናደርግ ምንም አይነት እንትን አይነግራትም። በቃ በራሱ ሀሳብ ብቻ ነው የሚጓዘው ባልዮ ማለት ነው። ምን አረግልሻል ዝም ብለሽ ብሩን ላኪ አላት። ምትልፋው እሱ ደግሞ ዝም ብለሽ ብሩን ላኪ እንደፈለኩ እኔ ነኝ ማርገው እንዴ ያንቺን ብር እኔ እኮ እንትን ምን ላደርገው ብለሽ ነው ምናምን አለችኝ። ከዛ ውድ አብሽሪ ለአሌክስ ምነግረውና ያለውን ነገር እነግርሻለሁ አልኳት። ትላንትናም ገብቼ ነበረ። አንተ ደግሞ አልሳብከኝም። ዛሬ አሁን የለችም ካጠገቤ፣ ግን እያንዳንዱን ነገር ምስጥሯን ስለነገረችኝ እነግርሃለሁኝና ከዛም ብሩን ከላክሽልኝ ደግሞ ከኔ አትሆኝም፣ ከላክሽ ደግሞ ከኔ ጋር ትሆኛለሽ ትቀጥያለሽ አላት። እሷ ደግሞ አልክም ስትለው አሁን አይደውልላትም ምን አይልም ዝም ነው አላት። ብር ከላክሽልኝ ብሎ ልጅ አላቸው፣ አንድ ልጅ አላቸው። ከዛ ዝም ብሏታል። ከስንት አንዴ ደግሞ ይደውልና እንዴት ነሽ ምናምን ይላታል። ከስንት አንዴ ዝም ብሎ ከስንት አንዴ። እሷ ደግሞ ስራ አለው ልጁንም ላስተማር ገንዘብ ላክልኝና ላስተምረው ምናምን ደሞዝ አለው፣ አሪፍ ደሞዝ አለው እንደነገረችኝ ከሆነ አሪፍ ስራ አለው፣ ብርም በደንብ አለው። ልጁንም ላስተምርበት ላክልኝ ኬጂ ምናምን ታክሲ ምናምን ላኪ ይላታል ማለት ነው። እኔ ደክሞኛል አሁን ምናምን ይላታል። አሁንም አንዴ ደግሞ መኪና ግዢልኝ ይላታል። በቃ አቋም የለውም ልጁ። አንዴ ወደዛ ልሄድ ወደ አንቺ ልምጣ ይላታል። አሁን ደግሞ ለሷ ምንም ሳያወያያት ምንም ሳይነግራት ጨርሻለሁ ምናምን ሊመጣ ነው ወደ አንቺ ብር ላክልኝ ይላታል። ይሄ ጉዳይ ነው አሁን ጨነቀኝ። ብዙ በአማርኛ ተናጋሪ አይደለም፣ ቋንቋ አይደለም፣ ለዛ ነው ማለት አሁን ብር ላክልኝ። በደንብ ሰፋ አድርጌ ላብራራለህ። አማርኛ ብዙ አልችልም እኔ። ችግር የለውም እየገባኝ ነው፣ አትጨነቂ። እሱ ላይ ማለት አሁን ልመጣ ነው ያለው አልገባኝ። ወደ አንቺ ወደ እሷ ማለት ነው። እሷ አለችበት ሀገር ልሄድ ነው እመጣለሁ፣ እዛ ስራ ልሰራ ማለት ነው። እመጣለሁ ብር አስገብልኝ ልመጣ ነው፣ ሁሉም ነገር ጨራርሻለሁ። ካንቺ የሚጠበቀው ብር ብቻ ማስገባት ነው፣ ትኬት ብቻ ነው የቀራኝ፣ ሁሉን ነገር ጨራርሻለሁ አላት። ምንም ሳይነግራት እልህ ይሆን እንጃ። እናቱ ጋር ነው ያለው ልጁ የሱ እናት ጋር። ልጆቹን ለናሱ ሰጠ። አዎ እሺ
አሁን ደግሞ ሊመጣ ነው። ብሩን ትላክለት፣ እኔ ደግሞ አትላኪ ቆይ ምናምን ብያታለሁ። ምን ያህል ብር ነው የጠየቀው? እስከ 250 ሺህ ብር የኢትዮ ማለት ነው። አለች አሁን ትሰማሻለች? አሁን የለችም እሷ የለችም። ምንድነው የሚሰራው እሱ? ስራው ሱቅ ነገር ነው መሰለኝ። ስልህ ተቀጥሮ ነው የራሱ አይደለም። አሁን አንደኛ እሺ ሚዩት አድርጌ እና አሁን እሷ ከሌለች አሁን ታዲያ ምንድነው? እኔ እነግራታለሁ። ኖርማል ነው ያለውን ነገር ለኔ ስለነገረችኝ ሁሉንም ነገር እኔ እነግራታለሁ። እሷ ያለች ጊዜ አንተ ደግሞ አልሳብከኝማ ብስበኝ ነበር። የማይወጋ ቦታ ወቅተሻት እሷ ችግር ውስጥ ብትገባስ? ወይ ደግሞ ጥሪያትና እሷ ራሷ ትግባ እስቲ። እዚህ አሁን ከመጣችም የለ አሁን በስንት እንደዚህ ነፃነት አይሰጡንም ሰዎቹ ማለት ነው። እንደዚህ እንድናወራ ብዙም አይሰጡንም። አሁን ይኸውልሽ የምንነግርሽ ነገር ምክንያቱም ምንም አሁን ለአንቺ አይደለም ጉዳዩ እኔ አይደለም ስላልሽ ዝም ብሎ ግን ስላስጨነቀኝ ለውጥ የለም። እሷ ግን ብትኖር እንደው ዘርዝረን ብናወራው ጉዳዩን እሷ ሞር ይገባታል በቀጥታ። ግን ዋናው ሀሳቡ ምንድነው? ዞሮ ዞሮ ገንዘብ መላክ የለባትም። ምክንያቱም እሷ አሁን ማኒፑሌት እያደረጋት ነው። እሷን እንዴት አድርጎ ገንዘብ ከእሷ እንደሚቀበል ለመጣ ነው ቲኬት ምናምን እያላት ያለው ዝም ብሎ እንትን ነው ርዕስ እየፈጠረ ነው ያለው። ገብቶሻል? ይህን አላት እንዲያርግልኝ አላት። መኪና አይሰራም እንዴ ማለት ሰርቶ ሚስቱን ከሰው ሀገር አያስወጣትም እንዴ? ወንድ እኮ ማለት እኮ ያውቁ ከእሷ ገንዘብ ገና ላኪ እንዲህ መና ምናምን የምታወርድልኝ ላኪልኝ እንዲህ ከሚል በጣም እኮ ሼም እኮ ነው እሱ። የእሷን ልፋትና ድካም ልካልኝ ገና መኪና ገዝቼ ከሚል ጠንክሮ ሰርቶ እሷን ከስደት ይሁን ናይ በቃ ስራ እየሰራሁ አሁን በቂ ነው ያለን ነገር እኔ እሰራለሁ አንቺ እንዲህ ትሰሪያለሽ፣ ትዳራችንን እንምራ፣ ልጆቻችንን እናሳድግ፣ ቆፍጠን ብሎ እንዲህ ማድረግ መቻል ነው ያለበት። ግን አሁን እሱ ምንድነው እያደረገ ያለው? ድራማ ነው የፈጠረ ያለው። መኪና ግዢልኝ አላት አልልክም ስትል አሁን ለመጣ ነው ቲኬት ምናምን ጨርሻለሁ ብር ብቻ ከአንቺ የሚጠብቀው ላኪ 250 ሺህ ብር ካላከችለት በኋላ ገንዘቡን ያጠፋዋል። እቺ ልጅ ወይ ከገንዘቡ አልወረች ወይ ገንዘቡ ለትዳሩ አልሆነ መሀል ላይ ቀረ። ገንዘብ እንዳትል ገንዘቡን ተያዘው። ከቻለች ቶሎ ብላ ወደ ሀገሯ ብትሄድና ትዳሯ ምን ላይ እንዳለ ብታውቅ ጥሩ። ስትሄድ ደግሞ ድንገት ብትሄድ ጥሩ። አንዳንዴ ጥላችሁት የመጣችሁት ነገር እዛ ወይ ያ ሰው የራሱን ላይፍ ጀምሯል ከእናንተ በትዳራዊ ነገር አስታኮ ጥቅማ ጥቅም ለማስጠበቅ ብቻ ቁጭ ያለ ሰዋል። አይሆናችሁም። አብሯችሁ ላይኖር ወስኗል። ግን አድቫንቴጅ ለመያዝ ስትሄዱ ወደ ሀገር ከሰው ሀገር ስትሰደዱ ወደ ሰው ሀገር ጥላችሁት እንደሄዳችሁት ነገሮች ላይ ሆኑ ይችላሉ። ብዙ ነገር ሊቀየር ይችላል። ገብቶሻል? ወደ ሀገሯ ስትሄድ ዝም ብላ ተነስታ ልብሷን ይዛ ትሄድ ልመጣ ነው ሳትል ሰው ስትሄድ ሜቢ ሰውየው ሌላ ሌቭል ውስጥ አናዘር ሌቭል ላይ ሊሆን ይችላል። ሰው ህይወቷን ታውቃለች፣ ቁርጧን ታውቃለች። ድራማ አይሰራባትም፣ አይጫወትባትም ማለት ነው። ፍትህን በራስ መንገድ መውሰድ ማለት ይሄ ነው። በነገራችን ላይ ጓዶች ፍትህ ፍርድ ቤት አይሰጣችሁ፣ ፍትህ ሰው አይሰጣችሁ፣ ፍትህ እዚህ ሶሻል ሚዲያ ላይ አታገኙም። ፍትህ ያለው እጃችሁ ላይ ነው። ከእናንተ እጅ ከወጣ ደግሞ ፈጣሪ ነው ፍትህ የሚሰጣችሁ። እጃችሁ ላይ አለ ማለት ፍትህ ሳይሆን በፊት ነገሮችን ራሳችሁን ማድረግ መወሰን ትችላላችሁ፣ ነገሮች ሳይበላሹ እንጂ ከሆነ በኋላ ፍትህ ለእኔ ፍትህ ብትሉና ፍትህ የለም። ፍትህ በፈጣሪ እጅ ብቻ ነው ያለው፣ ሰው ሊሰጣችሁ አይችልም። ስለዚህ የራሴን ፍትህ መወስደው እኔ ሳልቀደም ተግባባሽ። ስለዚህ እንደዛ ብለሽ ንገሪያት። ያው አንቺ እንግዲህ ስትነግሪያት እንዴት እንደሆነ ባላውቅም እሷ ብትኖር ጥሩ ነው የምልሽ ለዚህ ነው። እሺ አሌክስ በጣም ነው የማመሰግነው። ኢንሻአላህ ሰዎች በሌሉበት ሰዓት እንዳጋጣሚ ከመጣች በደንብ እንትን አድርጌ እንዲሁ ገስት ምልኬ ትገባለች። እነግራታለሁ እኔ እንደዚህ ብሎኛል። በተጨማሪም ከፈለግሽ ይኸው ከሱ ጋር ተገናኝ ያለብሽን አውሪ። ብዙ ነገር አውርተኛለች። እኔ ብዙ አማርኛ ስለማላቅ ነው እና ደግሞ የሷ ነገር ስላስጨነቀኝ ነው እኔ በተደጋጋሚ የሚመክራት ምክር ምናልባት ትክክል ካልሆነ ብዬ ነው ወደዚህ የመጣሁት። እሺ እናመሰግናለን። አመሰግናለሁ። ቃል የለኝም። ሽክራን ብያለሁ። መልካም ቀን። የራሷም እኮ ሊሆን ይችላል ፈርታል። ለዛ ነው እኔ አብራርቼ ያወራኋት። አይ እንጂ የሰው ጉዳይ ቢሆን ውረጅ ምናምን ብላት ችግር እኮ ላይኖር ይችላል። ግን አንዳንድ ሰው ሊፈራ ይችላል። ዋናው ፐርፐዙ መጥቀም ከሆነ
ፈርታም ከሆነ ይጠቅማታል። ዞሮ ዞሮ ሰምተዋለች። የእሷም ሊሆን የሚችልበት እድል ሊሆን ይችላል። አንዳንድ ሰው ይፈራል። ሰው ምን ይለኛል የሚል ስጋት አለበት። ገብቷቸዋል። ከዚህ በኋላ ወደ ኢትዮጵያ ያለው ኦኬ። እሺ ያው አይ ቲንክ ፎሎ ተደራርገዋል ሁለቱም። አሳይሻለሁ ብላታለች አንዲት ልጅ። ሶ ጋይስ ፍትህን ራሳችሁ ውሰዷት። እሺ ወደ ሀገር ቤት ስትሄዱ ለማንም ሳትናገሩ ሂዱ። ጓዶች መሬት ግዙልኝ ብዬ መኪና ግዙልኝ ብዬ እንደዚህ ቤተሰብ የምትሉ ሰዎች ዝም ብላችሁ ድንገት ሂዱ። አረ አሌክስ አውርደኝ ፈጣሪ ተሳስቼ ነው ማለት ልክ ቆይ እኔ እናት ከፎቅ እንዳትወረወሪ። አይ ድንገት ቀዶ ጥገና ክፍል ገብታ መቀሱን ምላጩን መጥረቢያውን ምናምን መፍለጫውን ስታየው ምን ፈልጣት መሰላት። ተረጋጊ የኔ እናት፣ ዝም ብለን አንፈልጥም። እንዲህ እኮ ነው ከፎቅ የምትፈጠፈጡት። ተረጋጉ። ነርሶች ደግሞ በር አካባቢ ስራ ፈተዋል መሰለኝ። እሺ ፈጣሪ ሆያል ጤና ይስጥልኝ። እንትን ነው ማለት አካውንት አክቲቭ አይደለም ምናምን ተብዬ እኔ ከዚህ በሞባይል ባንክ መላክ አልችልም። ከዛ በቤተሰብ ገና ልኬ ቤተሰቦች ናቸው ወደ አካውንት ሊያስተላልፉልኝ የሚችሉና እኔ ደግሞ እንደዛ ማድረግ አልፈለኩም። የምን አካውንት ነው መጀመሪያ ንገሪኝ። አልገባኝ። ንግድ ባንክ። እሺ እና አክቲቭ አይደለም አሉኝ። እዚህ ስመጣ ከ6 ወር በኋላ ምናምን ይዘጋል ምናምን ተብሎ ነበርና እንደዛ ነው። አክቲቭ አይሆንም ማለት በስድስት ወር ብር መላክ ካልቻልኩኝ እኔ ከአንድ አመት በኋላ ነው ብር የላኩትና ቼክ ሲያደርጉልኝ በሞባይል ባንክ አይሆንም ማለት አክቲቭ አይደለም አሉኝ። እሺ እና ከዚህ ገና ወደ ቤተሰቦቼ ወደ ማለት በእናቴ ልክ ወይ በወንድሜ ልክ ነው። ከዛ ወንድሜ ደግሞ ሄዶ ሊያስተላልፍልኝ የሚችለው እኔ ደግሞ እንደዛ አልፈለኩም። ስለዚህ አካውንትሽ ውስጥ አክቲቭ ባይሆንም ገንዘብ ማስገባት ትችያለሽ። መውጣት ነው ማትሽው ማለት ስትሄጂ አክቲቭ አስደርገሽ ነው የምታወጪው። ግን አሁን በሞባይል ባንኪንግ ላይሰራ ይችላል ላይቭ እንዲህ ለማስገባት። በአካል ግን አንድ ሰው ሄዶ ካስገባ ማስገባት ይችላል። ስለዚህ ምንድን ነው አሁን አንቺ ያሳሰበሽ? እኮ እኔ አሁን ከዚህ ማለት ነው ዱባይ ነኝ ያለሁት። ከዚህ በሞባይል ባንክ እንዲያስተላልፉልኝ ነው ዳይሬክት ወደ አካውንት ማለት ነው። እንደዛ ደግሞ አልችልም እኔ። እሺ ስለዚህ ምን ላድርግ ነው ማለት ገና እኔ ወደ ቤተሰቦቼ በእናቴ አካውንት ልኬ ነው እናቴ ሄዳ ከአካውንቷ ወደ አካውንት ልታስተላልፍልኝ የምትችለው። እንደዛ ነው እያደረግሽ የነበረው እስካሁን? አዎ ግን አለ አይደለም በቃ ወይ እንደዚህ በቃ ሁሉንም ወደ አካውንት አስተላልፉልኝ ማለት በጣም ሼም ነው። ወይ 30,000 ብር ወይ ደግሞ 20,000 ብር እንደዛ በቃ ውሰዱና ከዛ ወደ አካውንት አድርጉልኝ ካላልኩኝ ይደብራችኋልና እንደዛ አልፈለኩም። እንደዛ አትላኪ። ሄደሽ ለቤተሰብ ልከሽ እነሱን አስገቡልኝ ብትይ ያው የሆነ ችግር ታማግሉ ገንዘቡን ሊያጠፉብሽ ይችላል እኮ። እስቲ አሁን የት ነው ያለሽው አንቺ? ዱባይ ነኝ ያለሁት እኮ። ለምን ገንዘብሽን እዚህ አታስቀምጪም? አካውንት ከፍተሽ እንዲህ ከምትሰቃይ። እኔ ማለት እንትን አይደለሁማ ህጋዊ አይደለሁም። ነዛ እስቲ ማለት እንደዚህ የገጠማችሁ ሰዎች እና እኔ አሁን ሀገር ውስጥ አይደለም የምኖረው እና እዛ ያለውን ሲቹዌሽን አላውቅም። የምታውቁ ሰዎች ካላችሁ ችግሯን እስቲ አንድ ሰው ላስገባልሽ ላስረዳት አለችኝ። ታስረዳሽ። ንግድ ባንክ እንዴት ነው? ሀገር ቤት ያላችሁ ሰዎችም እዚህ ካላችሁ ንገሯት እስቲ። ይሰማል? አሌክስ እንዴት ነህ? ሰላም። እስቲ አውሪያት። እንኳን ደህና ቆየኝ። እኔ እንደዚህ ብዙ ልጆች የሚሸወዱ ስላሉ እኔም ኦልሬዲ ዱባይ ነው ያለሁት፣ ግን ትችላለች አካውንቱ አክቲቭ ባይሆንም ያው እኛ በምን እንደምንልክ የታወቀ ነው። እዚህ ሀገር ያለን ሰዎች የምትልከው ሰውዬ ቀጥታ አካውንቷ ላይ ገቢ ማድረግ ይችላል። ቀጥታ
ማውጣት ነው የማይቻለው እንጂ አይሆንም እንደዛ። አሁን ልጅቷ ብሯን እየተበዘበዘች ነው። ጠይቂያት፣ መጠየቅ ትችላለች፣ ማውጣት ነው የማትችለው። አክቲቭ ደግሞ ለመሆን ከሆነ ደብተሯን ይዘው ሄደው ወላጇ ከሆኑ መታወቂያዋን ይዘው ሄደው ምንም ብር ሳያስገቡ ብር ምንም ሳያስገቡ ወላጇ ነኝ ብለው መታወቂያዋን አሳይተው አክቲቭ ብቻ አድርገው መምጣት ይችላሉ። አካውንቷን ወላጇ የራሷ ወላጅ ወይ እናት ወይ አባቷ። ከዛ በኋላ እንደፈለገች አክቲቭ ማድረግ ትችላለች። ማንቀሳቀስ ማትችለው ብር ማውጣት ሞባይል ባንክ ኔትወርክሽ ይቆራረጣል እንጂ ብሯን በቀጥታ ወደ አካውንቷ ለማንም 20 ሺህ 30 ሺህ እየሰጠች ቀሪውን አስገቡልኝ ማለት የለም። ብዙ አካባቢ ላይ እንደዚህ ይሁን እኔ እንደዚህ ያስተካከልኩ ያስረዳሁላቸው ነው የሚያስገቡት። ለዛ ነው እንደዛ ማዘር ይችላል። አይችልም ማትበሉ ይቻላል። ወጪው ማይቻለው አድርጋ ነበርና እሷ ካልመጣች አሁን ማትች ምናልባት ፋይዳሽ ካልተያያዘ በፋይዳ ምክንያት እሱም ደግሞ የከፈትሽበት አካውንት ካለ ማንም የሚጠቀምበት ከሆነ እኔ እዚህ ሆኜ ነው ፋይዳዬ እዛ እነሱ ያያያዙ ጋር አክቲቭ ነው እንዳትሸወጅ። ቀጥታ ብርሽ ወደ አካውንትሽ ይገባል። እሺ አመሰግናለሁ። ግን ማዘር ሄዳ አክቲቭ ልታስደረግልኝ ሄዳ አይቻልም እሷ ካልመጣች ምናምን ተባለ። ማለት እሷ አሻራ እኮ ግዴታ ያስፈልጋል ምናምን ተባለና ምኑን አይቻልም የምትሉት? በደንብ ነው የሚቻለው። የኛ ብር እኮ እየገባ ነው። የኛ ብር እኮ እየገባ ነው። ለምንድን ነው አይቻልም የምትሉት? ቆይ አይ አንቺ አሁን ኤክስፒሪየንሱ ካለሽ ንገሪያትና እሷ ትሞክር። አንቺ እዚህ ሆኖ አይቻልም ይቻላል ሳይሆን የነገረችሽን ነገር ሰምተሻት አይደል? ምን አልሽ? አይ ሀይል ደር እሺ ጥያቄ ያለሽ ጠይቂያት። ጥያቄ ካለሽ እኮ እኔ አይቻልም ተብሏል ማለት ማዘር ሄዳ እኔ የምቆራረጠው እነሱ ናቸው። አንቺ ነሽ የምትቆራረጠው። አይ አሁን የሚያስገባልሽ ሰው ቀጥታ ማስገባት ይችላል አለች። መጀመሪያ ያለችውን ሰምተሻል? አይቻልም እኮ እንትን ብያለሁኝ። ከዚህ እንትን ብዬ አይቻልም ሞክሮ እምቢ ብሎኛል ምናምን አለኝ እና በማዘር ቼክ ሲያደርግ ዳይሬክት ገባ ማለት እሺ ሰራ እንደዚህ እናድርግ ፎሎ አድርጊኝ፣ ፎሎ ባክ ላድርግሽ፣ አካውንትሽን ላኪልኝ። እኔ 100 ብር ወይ 50 ብር ትራንስፈር አድርጌልሽ እኔ አካውንት አክቲቭ ስለሆነ ይሄ ብር ከገባ አሁን ትራንስፈር አድርጊልኝ፣ ወጥቼ ወደ አንቺ ትራንስፈር አድርግና ቼክ አድርጌ ልንገርሽ። ለምን መሰለሽ ብዙ ልጆች እዚሁ እንደዚህ ተርመጥመጠን የምንቀረው እንደዚህ ፋውል እየተሰራ ነው። ካልሆነ ደግሞ ብርሽ በእጅሽ ብትይዙ ነው የሚሻለው። አይሆንም። እሺ ለመሰለሽ እከሌ በከሌ አድርጎ እንደዛ ሰው ነው እንዴት ነው የሚገባው? ይሄ እኮ ነው ያልተዋጠልኝ እኮ ማለት ነው። እዚህ ጋር ያልገባኝ እሷ እዛ ላከችው፣ እዛ ያለው ሰው በዛ አድርጎ የት ነው የሚያስገባው? ያ ሰው ማስገባት ከቻለ እሷ ለምንድን ነው ከዚህ ማስገባት የማችለው? ስለዚህ ወይ ባንኳ ታግዶ ሆነ ያሳየኛል እዚህ ጋር አሁን ማለት ነው። ምትቺ ከሆነ አካውንትሽን በውስጥ ላኪልኝና ማን ነው ስሟ? ፎሎ አድርጊያት። አሁን እኔ ቼክ ወርጄ አካውንትሽን መጻፍ እዚህ ላይ ምትቺ ከሆነ አካውንትሽን ከስምሽ ጋር ከትክክለኛ ስምሽ ጋር ላኪልኝና ትራንስፈር ላድርግልሽና አክሴፕት ካለኝ ስክሪንሾት ልክልሻለሁ። የሚለኝም ነገር ማትቺም ከሆነ ይጽፍልኛል እግድም ካለው። እሺ ቴንክ ዩ። እሺ አመሰግናለሁ አሌክሲ፣ አመሰግናለሁ ሁላችሁም። ችግር እሺ ቴንክ ዩ። እሺ ያው ዞሮ ችግር መፍታት ነው አይደል? እኛ ማናውቀው ነገር ካለ የሚያውቅ ሰው
ኤክስፒሪየንስ ያለው የሞከረ ወይ ተሳስቶ ያሳካ ምናምን ይኖራል እዚህ ውስጥ። ለዛ ነው ኑ ምላችሁ እንትን እኔ የባንክ ግን ነገር ግራ የኢትዮጵያ አላውቅም። ለዛ ነው ኢትዮጵያ ያለው ነገር እነዚህ አክቲቭ ያልሆኑ አካውንቶች ምን ችግር አለው እንደ ማስገባት እንዲቻል ቢያረጉ እንዲ ሲስተማቸው አክቲቭ አይደለም ተብሎ ለምን ግራ ያጋባል። እዚህ ባንክ የምትሰሩ ሰዎች ካላችሁ ደግሞ ሀሳብ ስጡበት። ጤና ይስጥልኝ። ሆናችሁን የተከታተላችሁ የነበረው ከእናንተ ጋር ማሳልፈው ጊዜ በጣም በቢሊየን ብር አልቀይረውም። በጣም ነው የምወዳችሁ ሁላችሁ ነው። ነገ ደግሞ ሌላ ቀን ነው እንግዲህ ሰኞ ነው ነገ። ዛሬ ያው ፋሚሊ ታይም ነው። ከዚህ በኋላ ገብታችሁ ደግሞ እናንተ ገስት ላይ ምንም አውሩ፣ ተጫወቱ፣ ሀሳብ ስጡ፣ አንሱ፣ ጣሉ የምትፈልጉትን። ሳምንቱን ሙሉ እንግዲህ እኔ ስፈነጭበት ቆይቻለሁ እዚህ ላይ። በሳምንት አንዴ ደግሞ እሑድ እሑድ እናንተ ደግሞ ገብታችሁ የምታወሩበት የምትወያዩበት ሰዓት ነው። አላወራም ከዚህ በኋላ እኔ። ነገ እንገናኛለን። ማንኛውም ኦሪጂናል ሞባይሎችን ማዘዝ ስትፈልጉ እዚህ ቤት ለቤት በ24 ሰዓት ውስጥ ነው የምናደርሰው። ወደ ኢትዮጵያም እየላክን ነው። ከኢትዮጵያ ውጭ ሌላ ሀገርም ደግሞ እየላክን ነው። አገልግሎታችንን ማግኘት ለምትፈልጉ እዚህ ቲክቶክ ፕሮፋይል ውስጥ ስልክ ቁጥር አለላችሁ፣ የዋትሳፕ እሱን ተጠቀሙት። ልመርቃችሁና ከዛ እንጨርሳለን። ጤና ይስጣችሁ፣ ክፉ አይንካችሁ፣ በሄዳችሁበት ተወደዱ፣ የሰው ፍቅር ይስጣችሁ። አትታመሙ። መቼም ሆስፒታል የምትሄዱት ሰው ለመጠየቅ ብቻ ይሁን። ክፉን ያርቅላችሁ፣ ካስመሳይ ሰው ይጠብቃችሁ፣ የሰራችሁትን ይባርክላችሁ፣ የነካችሁት ይለምለም። ጤናውን፣ ፍቅሩን፣ ሰላሙን፣ በረከቱን፣ መትረፍረፉን ያብዛላችሁ። ጭንቅ ያላችሁ ጭንቃችሁን ፈጣሪ ያቅልልላችሁ። ከዛሬ ጀምሮ በጭንቃችሁን በደስታችሁን ጊዜ ፈጣሪ ከጎናችሁ ይቆምላችሁ። እሺ ሰው ነገ ደግሞ ከእናንተ ጋር ነኝ። እንቀጥላለን። አሁን ፋሚሊ ታይም ነው። ያው መሄድ የምትፈልጉ መተኛት የምትፈልጉ ስራ ያላችሁ ጉዞ ያላችሁ ምንም ነገር ላይ መሄድ ትችላላችሁ። መጫወትም የፈለጋችሁ እዚህ ያው መጫወት ትችላላችሁ። ግቡና ያው